እንደ ጥሩ ኤግዛምፕል የሚጠቀሰው ጋብቻ ሰርግ ምን ሲሆን ነው? ከነጋላችሁ ወንድሞች ሁሉም ሰው ይህን ጋብቻ አንስተው መጀመሪያ አላህ በአርሽ ሆኖ የሚያመሰግነው ጋብቻ ወይም ሰርግ ሙእሚኖቹ በጣም የሚደነቁበትና የሚወዱት ሰርግ ምን ሲሆን ነው? نقول الزواج المثالي يبدأ من قوله صلى الله عليه وسلم يعني ሁሉ ጊዜ ካንድ ነገር እንነሳ ወንድሞች ምን አሉ ነቢያችን تنكح المرأة لأربع ሴት እኮ የምታገባት يعني ለብዙ ነገር ነው የምታገባት ግን ዋናዎቹ ለአራት ነገሮች ነው አሉ لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك ሴት የምታገባት ለውበቷ ለመልኳ ሊሆን ይችላል ለገንዘቧም ሊሆን ይችላል እሺ ለቤተሰቦቿ ከጥሩ ዘር ነች ተብሎ ሊሆን ይችላል ለትምህርቷም ሊሆን ይችላል እሺ ለብዙ ነገር ሊሆን ይችላል ሁሉም አስቆይተህ በዲንዋ ምረጣት ይላሉ ነቢያችን መልክ ቢኖራት ቆንጆ ነው ሀብታም ብትሆን በጣም ቆንጆ ነው ብሪሊያንትና የተማረች ከሆነች አረ ደስ ይለኛል ከሁሉ በፊት ግን ዲንዋ እንዴት ነው አኽላቋ እንዴት ነው ተብሎ መጠየቅ አለበት ሰርጉና ጋብቻው ከዚህ ከተነሳ ነው ጤናማ ሰርግ የሚሆነው ጤናማ ጋብቻ የሚሆነው ثم مجموع احاديث النبي صلى الله عليه وسلم يا نبياتنا احاديثوች ضعيفنا صحيح ሁሉም بتسبسباቸው ጭማቂው ምን ይላል اقلهن مهورا اكثرهن بركه አንዲት ሴት መህር የምትከፍላትና የሰርጉ ወጪ በጣም ሲቀልና በጣም ዝቅተኛ ወጪ ሲሆን በረካ ያለው ጋብቻ ይሆናል አሉ ነቢያችን በረካ ያለው اقلهن مهور اكثرهن بركه طبعا انا قلت لكم في احاديث ضعيفه في احاديث صحيحه في احاديث مرفوعه يهلون ግን ስንጨምቀው የሚወጣው ቁም ነገሩ ቀላል መህር የተከፈላትና በአጭሩ ጋብቻ የተደረገው ሰርግ ጋብቻ አላህ ይባረከው ጋብቻ ነው አሉ ነቢያችን وبالنسبه لخير النساء ደሞ ነቢያችን ሱብሃንአላህ العظيم የምትመርጣት ሴት ወይም الزوجة التي تصلح للرجل ያቺ ሚስት ለባልነት ለሚስትነት ብቁ የሆነችው መስፈሪያው ሚሳሊያ የሆነችው ሚስት ማነች ነቢያችን ገለጸዋል قال اذا رايتها سرتك እንደዚህ ስታያት ደስ ትልሃለች طيفون قال ልትሆን አትችልም ብትሆንም ቢዩቲፉል ልትሆን ትሆናለች መሐከለኛ ነች ሙምኪን የሚፈለገው ቢዩቲፉል ሆና ሁሉ ሰው እንዲወዳት ነው ወይስ የሚፈለገው ባልዋ እንዲወዳት ነው ጥያቄ ወንድሞች ለእናንተ ሚስትህ አንተን እንድትወዳት ነው የሚፈለገው ወይስ very beautiful ሆና ሁሉ ሰው እንዲመሰክርላት ነው ምን ትላላችሁ ወንድሞች WC ሐሰናት ምንድነው የምትናገሩት ወንድሞች አረከ እናንተ ሁኑ እኔን ተከታተሉ ወንድሞች እኔን ተከታተሉ ባካችሁ አታፍሽቁኝ والله العظيم ይሁሉ ልቤን እስከሚፈነዳ ስናገር አንዱ ሰላም አለይኩም እንደምነሽ እህቴ እንደምነሽ ምናምን ሰላማት ምናምን እንደዚህ ምናምን አትበሉ ወንድሞች والله ጥሩ አይደለም ይሄ ነገር መጀመሪያ አላህ ሊቆጣባችሁ ነው ምክንያቱም የሚናገረው ነገር አሁን የአላህ ቃልና የነቢያችን ቃልና የዑለማዎች ንግግር አይደለም እኔ ለኒን ፍልስፍና አላመጣሁም አሁን የማርክስ ፍልስፍና አላመጣሁም የራሴ ሐሳብ አላመጣሁም ስለዚህ ተውት ይጽውፍ ምናምን እንደምነሽ እንደምናደርክ ደህና ነው ወይስ ቤተሰብ ይሄን ሁሉ የምትጽፉት ተውት وهذا اسكم يتጨረስ اذا الزوجه المثاليه الصالحه نبياتችን እንዳሉት اذا رايتها
ሰረተክ ባሏ መጥቶ ሲያያት አጭር ልትሆን ትችላለች፣ ረጅም ልትሆን ትችላለች፣ ወፍራም ልትሆን ትችላለች፣ ቀጭን ልትሆን ትችላለች፣ ቢዩቲፉል ልትሆን ትችላለች፣ ፎንጋ ልትሆን ትችላለች። እሱ አይደለም መስፈሪያው አሉ ነቢያችን። አልሙሂም ስታያት ደስ ትልሃለች። አንድ ወይን አመርተሃ አጣዓተክ ስታዛት አንድ ትእዛዝ ስትሰጣት ገና ቃል ያንተን ቃል ሳይጨረስ ትእዛዙን በተግባር ታውለዋለች። የት ነች ያለችው? ሶስተኛ ወኢዛ አቅሰምተ ዐለይሃ በረተክ ያ ኡሙ ፉላን ነዓም ወላሂ ዛሬ ይህን ነገር እንዳታደርግ ብላታለሁ። ሸይጣን የሆነችው ሚስት ምን ትላለህ? እንዴ ምን ነካህ ዛሬ? አንተ ምን ጠጥተህ ነው የመጣኸው? ከማን ነው የሄድከው ዛሬ? እንዴ የለመድኩት ነገር ተውኮ ነው ትለኝ አይደለም የምትለው። ወላሂ ዛሬ ወደ አጎቶሽ ልጅ ወደ አጎቶሽ ቤት ወደ ቤተሰቦቹ ቤት አትሄጂም፣ ወላሂ አትሄጂም ካለ ሰምዕ ወጣዓ ባለ የማልከው ነገር አላፈርሰውም፣ አልሄድም። የፈለገውን ሰርግ ቢኖር ምን ቢኖር የባልዋን ማላ እንዳታፈርስ ብላ እሺ የምትል አጂባ። አራተኛውስ ወኢዛ غبت عنها ለ10 ዓመት ለ5 ዓመት ከተሳፈርክ حفظتك في نفسها መጀመሪያ በክብሯ ለ10 ዓመት ክብሯን ጠብቃ ካንድ ወንድ እንኳን ሳትናገር ክብሯና ጽዳቷን ጠብቃ ትቆያለች። ወማሊሃ አው ማሊክ ገንዘብህን ደሞ የተውክላት ገንዘብ በመጠኑ ለልጆቹን ያወጣች ለርሷ ቀለብ ያወጣች በስነ ስርዓት የቀረው ገንዘብ ጠብቃ ትቆያለች። እነዚህ አራት መስፈርቶች ነቢያችን ሰጡት። ምንድነው? إذا رأيتها سرتك አንድ وإذا أمرتها أطاعتك ሁለት وإذا أقسمت عليها برتك وإذا غبت عنها حفظتك ትገኛለች። እኔ ልንገራችሁ ወንድሞች፣ እኔ እናንተ ተውን እስቲ ወደ ጎን ተውን። አንድ ቀን ቢቢሲ ሰማ ነበር በአረብኛ ቢቢሲ ለንደን ጀማዓ ደካትራ እኮ ናቸው በጣም በህግ የተመረቁ በዶክተርነት የተመረቁ ይህን ሐዲስ አንስተው ለአንድ ሰዓት ሙሉ ይከራከሩበት ነበር። ይህ ሐዲስ አጂብ ብለው ምን አሉ መጨረሻ? ወላሂ አሉ የዓለም ፍልስፋ እንትኑ ቢሰበሰቡ የዓለም አዋቂዎች ቢሰበሰቡ ጥሩ ሴት صالح የሆነው ሴት ለትዳር የምትበቃ ሴት ባልዋን የምታስደስት ቤት ለመግለጽ ቢሞክሩ የነቢያችን አገላለጽ አንድ ሰው ሊገልጻት አይችልም። ምክንያቱም ግለጽ ብትለው ማንም ሰው ግለጽ ብትለው አሁን ቆንጆ መሆን አለባት ይላል። ላኪን ነቢያችን እንደዚህ አይደለም ያለው። ቁንጅና አይደለም የሚፈለገው አንተ ወደሃት ወይ በቃ ወደሃት አፍንጫ ያላትም ባይኖርም ደሳለችኝ እኔ ኧረ በጣም ቂጥዋ በዚህ በእንትኖ በኋላ የወለው ቂጥዋ ልክ ዝሆን እንትን ነው የሚሆነው። በጣም ትልቅ እንትን ነች። ምንም አይደለም ለኔ ደሳለችኝ። ምን ላድርግ እንግዲህ። ከንፈሯ 3 ኪሎ ግራም ነው። ምንም አይደለም ደሳለችኝ። ዋናው ነገሩ ለባሉ ደስ ካለችው መስፈሪያው እሱ ነው አሉ ነቢያችን። ደግሞ ማን ሴት ነው አሁን 20 ዓመት ከሷ ጋር ተቀምጠህ ማንኛውም ትእዛዝ ስታዛት የአላህ ኺላፍ ከሌለው እሺ ብላ ጎንበስ ብላ ገና ጥያቄህንና ትእዛዝን ሳትጨርስ በተግባር የምታውለው ሴት ስንት ናቸው በዚህ ዓለም? አላሁ አክበር። እና ይህች ነች እንግዲህ ካነ ጀማዓቱ ሚን الدكاترة ይህን ነገር በቢቢሲ ሲገልጹ በመጨረሻ በአድናቆት ነው የዘጉት። እሺ الزواج المثالي ما قل تكاليف وليمة የምታደርገው ሰርግ በቀላሉ ገንዘብ ሲደረግ ብዙ ክሳራ የሌለው ሲሆን زواج مثالي ይባላል። ከዛ ቀጥሎ إذا كان الزواج أو الحفل أبعد من الفساد والبدع
ከቢድዓ የራቀ ሰርግ ከፈሳድ የራቀ ሰርግ ያኒ ብዙ ገንዘብ ከማጥፋት የራቀ ሰርግ ወልበذخ ይሉኝ ስሙልኝ በቃ ትከሻን ከፍ አድርገህ ማን አለ እንደኔ እያልክ ሰርግ ማድረግ ከዚህ የራቀ طيب والمباحات ውድድር የሐጅ ሙስጠፋ እኮ ሰርግ እንደዚህ ነበር ምን 10 በሬ ነው ያረደው እኔ 15 ነው ያረድኩት እንዴ ጋሽ አብዱ እኮ በሰርጋቸው ኦርኬስትራ ጥላሁን ገሰሰና ማህሙድ አህመድ ምናምን እኮ ነው ያመጡ طيب እኔ ከአሜሪካን እንትን ኦርኬስትራ ነው ያመጣሁት ይህን አይነት መወዳደር የሌለው ሰርግ ይህ ሲሆን ዘዋጅ ሚሳሊ ይባላል እኔ አንድ ነገር ልንገራችሁ ወንድሞች አንዱ እዚህ ሪያድ የተከሰተው ነው ልጁ ሊድረው ይፈልጋል ልጁ መጣና ከናቱ ጋር ተማክረው አባባ አለው ናም ላገባ ፈልጋለሁ እሺ ልጄ በስ አንድ አመት እድል ስጠኝ ምክንያቱም አሁን ገንዘብ ስለሌለን ከዛም ገንዘብ አጠራቅሜ አንድ አመት ብቻ ቻንስ ስጠኝ ለመጣው አመት ልድርህ ነኝ አለው ከናቱ ጋር ተማክረው ነው ላ አሁን ማገባው አለ እንዴ ኧረ ገንዘብ የለንም ተው ኖ እኔና እናቴ ተማክረናል ተስማምተናል በዚህ 2 ወር እንድትድረኝና ማግባት አለብኝ አለው ሰውየው ተሸነፈና ልጁን ዳረ ማለት ነው ከየት አመጣው ገንዘብ ከአራት ሰዎች ተበደረ ከዛም 10,000 ከዛም 5 ከዛም 7 ከዛም ምናምን እስከ 40,000 ተበደረና ሰርጉን አሳለፈ በሰርጉ ቀን ሰውየው ማለት ነው የዚህ ሙሽራ አባቱ በሰርጉ ቀን 100 ህዝብ የተጋበዘና ያልተጋበዘ መጥቶ ሲጨፍር ሲበላ ሲጠጣ ሰውየው የሁሉ ገንዘብ በብድር እንደመጣ ሲሰማው ሲሰቃይ በዛ ሰርግ ውስጥ ታመመ ተሸክመው አምቡላንስ አድርጎ ወደ ሆስፒታል ሄደ የሆድ ነው የአንጀት ኢንፌክሽን መጣበት ኦፕሬሽን አሉት ገና ወደ ሆስፒታል ትተኛለህ አሉት ቶታል ገንዘቡ 30,000 ሪያል መጣ የሱን መድኃኒትና ኦፕሬሽኑ ምናምን ሁሉ 30,000 ሪያል ከኔ ጋር ያላችሁ ወንድሞች 40,000 ወንድሙን ለማዳርና ለእንትኑ ለጋብቻው ምናምኑ 40,000 ተበድረዋል አሁን ደግሞ ለሱ ህክምና 30,000 መጣ ሰውየው ከየት ያምጣው ደሞዝ 2,000 ነው በወር አሁን 30,000 እስቲ ከህዝቡ እናዋጣ በሰርጉ የመጡ ሰዎች በሺ የሚቆጠሩ ናቸው እሺ እስቲ ከሁሉ ህዝብ ገንዘብ እናዋጣ ቢባል ተዋጣ በአንድ ሳምንት ከሁሉ በቀቢላ ደረጃ ነው በአገር ደረጃ ነው 2700 ሪያል ብቻ ተዋጣ እዳው ስንት ነው ወንድሞች ዳው የሰርጉ 40,000 ነው የሙስተሽፋ የሆስፒታሉ 30,000 ነው 2700 ሪያል ብቻ ተዋጣ ሰውየው አልቻለም ወዲያውኑ ሞተዋል በሆስፒታል ሞተዋል بعد እሱ ከሞተ በኋላ ልጁ ቀረ የክራይ ቤት መጣ መክፈል አቃተው ከዛ ችግር ሲበዛበት ሚስቱ ወደ ቤተሰቦቿ ላካት 2 ሳምንት ቆይታ እባከና ወሰደኝ ስትለው አልችልም አላት ትዳራችን ለማከናወን ያዘጋጀነው ገንዘብ ያባታችን ገንዘብ የኛ ሁሉ በእዳ ብቻ ሆነናል አልችልምና ዘው ቆይ አላት ከፈለክሽ ደግሞ ጣላቅሽ ልዘጥሽ አላት ገና 2 ወር ሳይደር እንትን ሳያልፍ ነው فقالت له تعالى خذني قال لها لا استطيع تدارون لما رجع الشنو مالات طيب بمجرشا حتى الكتريستي فاتوره 700 ብር መጣና እሱን መክፈልም አቃተው ከዛ በኋላ በዚህ አይነት ከናቱ ጋር ተጣላ ከሚስቱ ጋር ተጣላ
ቤቱ ጀሂም ሆነ ምክንያቱም 30,000 የዛ 40,000 የዛ እዳውን ተሸከመው ማለት ነው ልጁ ይሁሉ ጣጣ ምንድነው لا يكلف الله نفسا الا وسعها ይህን አያ ለመጠበቅ ነው እሺ وجاءني رجل አንድ ደግሞ ወደኔ መጣ ወንድሞች ምን አለኝ መሰለ ሼክ ኢብራሂም አለኝ አው አንተ እኮ ጥሩ ችሎታ አለህ ማሻአላህ ሰው ትረዳለህ አው እንግዲህ እኔ አሁን ልጄን ልድር ነኝ ሴት ልጅ ነች ልድራት ነኝና የመረጥኳችሁ 3 ሰዎች ናቸው አለኝ ተመልከቱ ወንድሞች አያቀኝም እኮ በመጅልስ ብቻ ነው የሚያቀኝ ማዶ ነው እንጂ እኔ ጓደኛም አይደለም ዘመዴም አይደለም 3 ሰዎች ብቻ ነው የመረጥኩ አለኝ ለምን የኔን ሰርግ ልታሳልፉልኝ እንዴት በቃ 3ታችሁም ያላችሁ ሰዎች ናችሁና በ3ታችሁም አከፋፍሉትና 40,000 ነው 50,000 ነው የሚጨርሰው ሰርጉ እናንተ ነው የምታዋጡልኝ ብዬ ወደ እናንተ ነው ያወረድኩት አለኝ ከዛ በኋላ ምን አልኩት ወንድሜ አልኩት الله እኮ لا يكلف الله نفسا الا وسعها عليه ና ከኔ ከመውሰድ ከዛም ከመውሰድ የፊትህን ግርማ ከማጥፋት አሳጥረህ መርቀህ አጭር ሰርግ አድርገህ ለምን አትሸኛትም አልኩት በሳሎን ነው በቤቴ ነው የመጣ ሳሎን ቁጭ ብሎ ነበር ተነሳ ጮሄ ተቀመጠ ጮሄ ተነሳ እንደገና ጮሄ ተቀመጠ ቲሶውን ነካው አልኩት እንዴት አለኝ የሰው ልጅ እኮ ነኝ እኔ እኮ የሰው ልጅ ነኝ ከሰው አላነስኩም እንዴት እንደዚህ ትለኛለህ ከፈለክ አልሰጥም በለንጂ ሰርግ እንደዚህ አሳልፍ አሳጥረው የምትለኝ የሰው ልጅ ነኝ ሰው እንደሚያሳልፈው አሳልፈዋል ረጋ አልኩትና ሲደበስታ አልኩት የሰው ልጅ ከሆንክ እንግዲህ ገመዱን ልተውልህና ሂድ ከሌላ ሰው እርዳታ ጠይቅ እኔ ግን ለዚህ ብዬ እርዳታ አልሰጥህም አልኩት ተሳደበ እኔ እኮ የሰው ልጅ እኮ ነኝ የገሌ ልጅ እኮ ነኝ እናንተ እኮ እንድትሰጡ ስላልፈለጋችሁ ነው ያኺ እንድሰጥህ አልፈለኩ አንድ ምስኪን አምጣለኝ 100,000 ልሰጠው አልኩት እናንተ ግን አልሰጠህም አልኩት የሰው ልጅ ነኝ እኔ እንደ ሰው ከሰው አላንስ ማለት ሄደ ከዛም ተበድሮ ሀብታሞቹ የማያደርገው ሰርግ አደረገ እዳ በእዳ ሆነ ሰውየው በጣም በበሽታ እስከሚደርስ ሆነው ሰውየው በቃ ስንት ሰው በእዳ ብቻ በየቀኑ መጥተው ራስ ምታትና አመጡለት ማለት ነው طيب እኔ ልንገራችሁ እኔ መንደፈራ በምትባለው ከተማ ነው የተወለድኩት አብረን ያደግነው ቁርአን አብረን የምንቀራ የነበርነው ትምህርት ቤት አብረው የተማርነው አንዲት ልጅ ሴት ልጅ አብረው አደግነን ከኔ ጋር ከአሜሪካ መጣና አንዱ እናንተ የአሜሪካ ሰዎች እኮ በጣም ጉድ ነው የምትሰሩ ከአሜሪካ መጣና አዲስ አበባ ነው የነበረችው አገባት የት ነው ያገባት ወንድሞች የአሙዲ የሚባለው የሱ ሆቴል ሸሪተን ሆቴል አለ አይደለም በሸሪተን ሆቴል ለሰርጉ ብቻ ካሽ የከፈለው 200,000 ነው 200,000 ብር ለሰርጉ ብቻ ከፈለ ለወርቋ ሌላ ነው እሺ ማህርዋ ሌላ ነው ይሁሉ ከፍሎ አገባት እንደገና ከአሜሪካ ቪዛ አመጣላት ስንት እንደከፈለ አላቀም ለቪዛው ወደ አሜሪካ ወሰዳት ከጋብቻው ከሰርጉ በኋላ ይሁሉ ገንዘብ አጥፍቶ طبعا በዶላር ስለሆነ ለሱ ممكن ብዙ ላይ ሆነ ይችላል المهم አሜሪካ አስገባትና አውረው መኖር ጀመሩ እኔ በደንብ ስለማቃት ነው ምላችሁ አንድ ወር ካለፈ በኋላ በጣም የምትወደው ልጅ ነበረች በአገራችን አዲስ አበባ ነው የተዋወቃችሁ ወላ ምን አላቅም ሁሉ ነገር ጨርሶ ከሱ ጋር አሜሪካ ገብታ አንድ ወር ሳትቆይ እስቲ በውጭ እራት አብላኝ አለችው ለባልዋ እሺ ብለው አንድ ጥሩ ምግብ ቤት ወሰዳትና እዛ እራት በልተው ሽንት ቤት ልገባ ብላ ሸሎቅ ብላ ያ ሰውየው
ካዲላክ መኪና ይዞ በውጭ የጠበቃት ነው። ሸሎክ ብላ ወደ ጓደኛዋ ሄደች። ይዘዋት ጠፋ። ሚስቴ እንግዲህ መላእክት ወሰዷት خلاص። ከዛ በኋላ ከአንድ ሳምንት በኋላ ደወለችለት። ወንድሜ ያለችው ባይ ባይ ايش ባይ ባይ خلاص የሞደው ሰው አለኝ እኔ ይሁሉ ያከሰርሽኝ ምናምን ይሄ የራስ ጉዳይ ነው። የሞደው ሰው ስለወሰደኝ እንዳትጠይቅልኝ አለችው። ካልሆነ መንግስት ቤት ሄጄ በኃይል ይፈልገኛል ብዬ ሪፖርት ላስገባልኝ አለችው። እንግዲህ እናንተ ታውቃላችሁ ሴት እንደዚህ ብላ ከከሰሰች በአሜሪካና በዌስተርን ፓርት እንትኑ ምን እንደሚመጣ አንተ ታውቃለህ፣ እናንተ ታውቃላችሁ። ሰውየው አይጥ በውሃ እንደገባች ዝም አለ። በቃ خلاص ከጓደኛዋ ሄዳ ስቴት ቀየረች። በዚህ ኒውዮርክ ስቴት ምናምን የነበረች ወደ ካሊፎርኒያ ነው ወደ ዳላስ ምናምን ሄዳ ከጓደኛዋ እዛ እየተዝናናች ነው ማለት ነው። የሁሉ ገንዘብ አጠፋ ምስኪን። ግን አርአያ የሆነው ሚሳል የሆነው ሰርግ ልንገራቸው። አሁን ሰውየው ከኔ ጋር ቁርአን የሚቀራ ነው። ከኔ 10 አመት በመጅልሴ የተማረ ሰው ነው። ወንድ ወጣት ለመጀመሪያ የሚያገባ ሰው ነው። በእጁ ያለው ገንዘብ ቤት ተከራይተዋል፣ ፈርኒሽ አድርጓል። እዛ የሷም ወርቅ ምናምን ልብስ ሁሉ ገዛ። በእጁ የተቀረው ገንዘብ 33000 ሪያል ነው። በዚህ 33000 ሪያል ሰርግ ሊያሳልፍ ይችላል። 13-14 በግ ካረደ በግ ደግሞ በ1000 ብር ነች እና 13000 ለዚህ ነው። ያኒ ፓላሱ በ15000 ከተከራየው ይህ ብቻ 28000 ሆነ። ያው ያም እንደዚህ በ35 በ40000 ሰርጉ ሊያሳልፍ ይችላል። አሁን የሷ ወርቅ ጨርቅ ገዝቶ ቤቱን ተከራይቶ የ6 ወር ክራይ ከፍሎ መኪናውን አሳድሶ ምናምን ሁሉ ሬዲ ከሆነ በኋላ በእጁ 33000 ብር ቀረው ማለት ነው። ከልጅቷ ጋር ኒካህ ታስረዋል። ግን ሰርጉ ከአንድ ወር በኋላ ይሆናል ወይም ከ20 ቀን በኋላ ሊሆን ነው። ልጅቷን ጠራትና ኒካህ ስላሰረላት ይዟት ወጥቶ ወደ ሱቅ ሊወስዳትና አንድ ጊዜ ወደ ቤታችን እንሄዳለን አላት። እምቢ አለች። ሰርግ ሳይደረግ ሰው ሳያቀን ወላሂ አላት። ወላሂ ጥፍር እጅሽ እንኳን አልነካሽም አላት። ግን አንድ ነገር የምነግርሽ ስላለኝ ሁለተኛ ደግሞ የተከራየሁትና ፈርንሽ ያደረኩት ቤት እንድታዩ እንድትመርቂው እንሄድ ቤት አላት። መጀመሪያ እምቢ አለችው። ወላሂ አላት። ወላሂ ብሎ ሙላል እኔ ምንም አላደርግም አልቀርብሽም አላት። ሚስቴ አይደለሽም በክብርና በእንትን ነው የሚቀርብሽ አላት። በኋላ እሺ ብላ ሄደች። ቤቱ አየችው። ጥሩ ሳሎን፣ ጥሩ መኝታ ቤት፣ ጥሩ ምናምን ሁሉ ነገር አጀበ። ተቀመጥ ያላትና አስቀመጣት። ስሚ ያለ ከሳጥኑ አወጣና 33000 ብር እዛ ቴብል አስቀመጠው። فقال لها ስሚ እህቴ ያለች ሚስቴ ጥሩ ትዳር ለማድረግ ነው የምትፈልጊ? አው ይህን 33000 ብር ወላሂ ከዚህ በላይ 1 ሳንቲም የለኝም። በየወር መቀበለው ደሞዝ ካልሆነ ምንም የለኝም። ይህን 33000 ብር ያኒ ለሰርግ እናጥፋው ካልሽኝ አም ሬዲ። ሰዎቹ በልተው ጠጥተው አንጨብጭበው እሰሌ ሆይ በትግርኛ እሰሌ እንላለን። እናንተ ምን ትላላችሁ ወንድሞች? እሰሌ ሆይ እሰሌ ይላሉ። ያኒ ምን ሙሽራ ከሙሽሪት ጋር ወጥተው ሲጨፍሩ ይህን አይነት ይላሉ ማለት ነው። ሰዎቹ አንጨብጭበው በልተው ጠጥተው ተዝናንተው 33000 ብር እንከተርገው በልተው ሊሄድ ነው። ለማግስቱ እኔና አንቺ ብቻ ነው የምንቀረው። የቤት ኪራይ ይመጣል፣ የመኪና ምናምን ይመጣል፣ ኤሌክትሪክ ሲቲ ምናምን ይመጣል፣ ምን ይመጣል። ምንም ገንዘብ የለኝም። طيب ምንድነው የምትፈልገው አለችው። ስሚ አላት። ከዚህ 33000 ብር 5000 ብር እናውጣ አላት።
ሰርጋችን በ5000 ብር ብቻ እናሳልፈው እንዴት 3 በግ 2 በግ በዚህ ባለነው ፓላስ በምንቀመጥበት ቤት አንቺ የተወሰኑ ዘመዶችሽ እኔ የተወሰኑ ዘመዶቼና ጓደኞቼ እንጠራና በ2 በግ ጥሩ የቀይ ወጥ አድርገን ጥሩ ሰላጣ ጥሩ ምናምን አድርገን ተመርቀን እዛ ቤታችን ውስጥ እንገባለን ከ33000 ብር ስንት ይቀራል 28000 والله አላት የ28000 14000 ላንቺ 14000 ለኔ 14000 ለኔ በቤቱ የሚጠፋ ነው ነገ ክራይ ቤት ሲመጣ አንቺ ምናምን ስትፈልጊ 14000 ግን እንሂድና በባንክ ውስጥ በስምሽ አስገቢው ሐላልሽ ነው ሰዎቹ በልተው ጠጥተው ጭፍሮ ከመሄዱበት 14000 ላንቺ ከፈለግሽ ለቤተሰቦች ስጪ ከፈለግሽ ዲፖዚት አድርጊው ላንቺ ሐላልሽ ነው ብሎ አስመረጣል መጀመሪያ ተግደረደረች ጠይባ ክስቴ እኮ እናቴ እኮ ጓደኞቼ ምን ይላሉ ምናምን خلاص መከሪ ብሎ 2 ቀን ሰጥቻለሁ ብሎ ሸኛት ከሁለት ቀን በኋላ አሰበችና እሺ ያለችው በ5000 ሰርጉን አለፈ ተጋቡ 2 ልጆች ወለዱ አሁን በዚህ ሪያድ ከኛ ጋር አሉ ማለት ነው تمام اذا الزواج المثالي በዚህ መሰረት ሲሄድ ነው الزواج المثالي ወንድሞች ما تحاب اسره العروسين ጥሩ ሰርግና ጋብቻ የሚባለው የሁለቱም ባለ ቤተሰብ የሙሽራውና የሙሽሪት ቤተሰብ እንደ ሁለት ወንድማሞች ሲፋቀሩ ነው ከኔጋ ሆኖ ወንድሞች በጣም አደገኛ ነው ይሄ ነገር እኔ ሐኑታን ለማግባት ብወስን ካገባህዋት የሷ ቤተሰብና የኔ ቤተሰብ ልክ እንደ ሁለት ወንድማማቾች መዋደድና መፋቀር መዘያየር አለባቸው ለኔ ይክፋኝ ላንተ ይጣምህ የሚባባል ሁለት ቤተሰብ በጣም ትልቅ ሮል ይጫወታል ይሄ ነገር احسن مثال للزواج المثالي عائله الزوج وعائله الزوجه የተከሰተው ልንገራችሁ ወንድሞች እዚህ እንትኑ ያ አላህ እኔ እኮ ብዙ ነገር ነው የሚመጣልኝ والله እኔ መርከዝ ነኝ ሄድ ኳርተር የእንትኑ የጥያቄዎችና የተከሰቱ ነገሮች በሙሉ ስለሚመጡብኝ ከየት ነው ይሄ ነገር የሚሰበስበው ብላችሁ ታስቡ ይሆናል ምን ተከሰተ መሰላችሁ በሪያድ አንዱን አጨና ኒካሁ ታሰረ ሁለቱም ቤተሰብ የራሳቸው ጋብቻ ሊያደርጉ ካልኩሌት አደረጉ ضربوا طرحوا በቃ ሁሉ ነገር እንትና አርገው እያንዳንዱ ቤተሰብ 45000 ብር እንደሚበቃው በዚህ ላይ ውሳኔ ያሳለፉት የልጅቷ ቤተሰብ በአንድ ገስር በአንድ ፓላስ ያኔ 40000 ምናምን እንደሚጨርሱ ተናገሩ ማለት ነው የወንዲየው ደግሞ ቤተሰብ ደግሞ እንደዚህ እስከ 45 የታወቀ ነው ወንድሞች በሪያድ ያው የምታርደው በጎች 14 16 15 12 በጎች ናቸው ከዛ በኋላ ፓላሱ የሚከራየው 10 15 20 ሺህ ምናምን ነው እና አፕሮክሲሜትሊ ጋብቻ በምን እንደሚያልፍ ያውቃል አሁን የሁለቱም 90 ሺህ ብር ሆነ የሁለቱም ቤተሰብ ግን ሁለቱም አንዱ ጁምዓ ሲሆን አንዱ እሁድ ያደርጋል ማለት ነው ከነሱ አንዱ አቅል ሰው ተገኘና ፈሪ በጣም የሚያስብ ሰው ተገኘና ምን አላቸው ሁለቱም ቤተሰቦች ሰበሰባቸውና ወንድሞች አላቸው ለምን 90 ሺህ ብር ለነዚህ ለፓላሱና ለሰርጉ እንትኑ አድራጊዎች የሚጠፋው ለምን አላቸው ሁለታችሁም ሰርጉ በአንድ ይሁን በአንድ ቀን በአንድ ቦታ ስለዚህ 45000 ብር ለሰርጉ ይሆናል 45 ብር ደግሞ ለነዚህ ሙሽራና ሙሽሪት ስጧቸው ትዳራቸው ያሻሽላሉ የትዳራቸው ዓለም በስት ሊያረጉት
ይህን 45,000 ከሁለቱም ቤተሰብ ብላችሁ ስጧቸዋል። ሁሉም ተስማሙ። በዚህ ሰርጉ በአንድ አደረጉት። በአንድ ቀን በአንድ ሌሊት በ45 በ50,000 ብር አለፈ። የተቀረው 45,000 ብር ለባልና ሚስት ሰጡት። ጥሩ ትዳር አድርገዋል። አሁን አንድ ልጅ ወልደዋል። ወደ ሁለተኛ ይሄዱ ናቸው። ይህን ቅሳ አንድ ነገር አስታወስኩት ወንድሞች። ያስታወስኩት ምንድነው? ሰይድና ሱለይማን ነቢይላህ የዳውድ ልጅ ሁለቱም ነቢዮች ናቸው። በዛ በሰይድና ሱለይማን ጊዜ አንድ ትልቅ ባለመሬት ነው ለአንድ ሰው መሬት ሸጠለት። መሬት የገዛው ገንዘቡ ሰጠው፣ መሬቱን ተረከበ፣ ተለያዩ። ከአንድ ዓመት በኋላ መሬቱ የገዛው ቤት ሲሰራ እርሻ ሲያደርግ ሲቆፍር አንድ ትልቅ ኪስ ወርቅ የሞላ አገኘ። ከንዝ ዴፖዚት የሆነ በመሬቱ ውስጥ አንድ ብዙ ወርቅ ያለበት ኪስ አገኘ። እኔ እናንተ ብንሆን ምን እናደርጋለን? خلاص በጣም ደስተኛ ነው ምን ሆነው። ሰውየው ግን ሁለቱም አጥቂያ ናቸው። በነቢዩላህ ሱለይማን ጊዜ የነበሩ አላህን የሚፈሩ የሱለይማን ሰሐባዎች ናቸው። ምን አደረገ? መሬቱን የገዛ ወርቁን ይዘመጣና ለዛ ለሸጠለት ወንድሜ ያለው ይህ ወርቅ አንተ ነው ያንተ ነው። እንዴት ከየት አመጣሁት? የሸጥክልኝ መሬት ስቆፍር አገኘሁት እዛ። ሰውየው ደግሞ ምን አለው የሸጠው? እኔ እኮ መሬቱ ስሰጥህ መሬቱና ድንጋዩም አፈሩም ያለበት ሁሉ በሁሉም እኮ ነው የሸጥኩልህ። በውስጥ የተገኘው ብዬ ሸርጣ አልገባሁም። መሬቱና በመሬቱ የተገኘው አንተ ነው አለው። ላ ወርቁ አልወስድም ላንተ ነው አለው። በዚህ አልተግባቡም። በኸይሩ እኮ ነው፣ ሁለቱም ኸይር ይፈልጋሉ። ተካሰው ያስቀኛል። እኔ በነገር ነው የምትካሰሰው እንጂ ላንተ ነው ለኔ ነው ብለው ይካሰሳሉ። አው ተካሰሱ። ወደ ሰይድና ሱለይማን ሄዱ። ሰይድና ሱለይማን ሲድቃቸው፣ ንያቸው፣ ገርነታቸው፣ ኢማናቸው ቅኑ ሰዎች መሆኑን ሲያቅ በጣም አላህ በጭንቅላጡ አንድ ትልቅ ፍትህ አስቀመጠና ባለመሬቱ ወርቁ ሰድ ይልሃል፣ አልፈልግም። መሬቱ የገዛህ ወርቅ ያንተ ነው ይልሃል፣ አልፈልግም በሉ አላቸው። አንተ ሰውየው ልጅ ሴት ልጅ አለች? አው። አንተስ ወንድ ልጅ አለህ? አው። አጋቧቸው፣ ወርቁ ለነሱ ስጣላቸው። በጣም ተደሰቱ። የዛች ልጅ ያ ልጅን አገባ። ሁለቱም ትዳር ሲወጡ ወርቁ ለነሱ ሰጡት ማለት ነው። በዚህ ጥሩ ኑሮ ጀመሩ ባልና ሚስት። خلاص ወንድሞች እዚህ አበቃለሁ ገና